ሚዲያችንንና ፕሮግራሞቻችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንድትከታተሉንና እንድታደምጡን በአክብሮት እንጋብዛለን። ሰላም ጤና ይስጥልኝ። ታማኝ መረጃ ምንጭ ሆነው ከሎሚ ቴሌቪዥን የሰዓቱ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ ፖለቲካ እስከ ቀጠናው የጸጥታ ሁኔታዎች ድረስ የተሰሙ አበይት መረጃዎችን ዋና ዋናዎችን አስቀድመን እናደምጣቸዋለን። ሎሚ የነገ ብሩህ ተስፋ ጽኑ መሰረት። የትግራይ ክልል መንግስት በምዕራብ ትግራይ ውጊያ የፈጥኖ ደራሽ ኃይል RSF ተሳታፊ ሆኗል ሲል ከሰሰም። በትግራይ ክልል በጉሎ መክዳ ወረዳ ዝባን ሁጻ የተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደረገላቸው። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራት በማስተባበር አዲስ ተጨማሪ ባህር ላይ የደህንነት ጥምረት አዋቀረች። ለአሁን ያዝናቸው አርዕስተ ዜናዎቹ በከፊሉ እነዚሁ ነበሩ። አሁን ደግሞ የክስተቶቹን ዝርዝር መረጃ ምክንያቶችና ተያያዥ ትንታኔዎችን ሰፋ አድርገን ወደምናይበት ወደ ዝርዝር ዜናዎቻችን እንሻገራለን። አብራችሁን ቆዩም። የትግራይ ክልል መንግስት በምዕራብ ትግራይ ውጊያ የሱዳን ፈጥኖ ደራሽ ኃይል RSF ተሳታፊ ሆኗል ሲል ከሰሰም። የትግራይ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ቢሮ ባወጣው ይፋ መግለጫ በምዕራብ ትግራይ ሸራሪና አካባቢ የተሰነዘረበትን ወታደራዊ ጥቃት ማክሸፉን አስታውቋል። መግለጫ እንዳመለከተው የብልጽግና ፓርቲ አገዛዝ በምዕራብ ትግራይ ሸራሪና አካባቢ በሚገኙ የትግራይ ጸጥታ ኃይሎች ላይ ከሐምሌ 25 ቀን 2018 ዓ.ም ንጋት ጀምሮ ወታደራዊ ጥቃት ፈጽሟል ብለዋል። በመሐመድ ሐምዳን ዶጋሎ ሐሚቲ የሚመራው የሱዳን ፈጥኖ ደራሽ ኃይል RSF እና ሌሎች በአካባቢ የሚንቀሳቀሱ ታጣቂዎች በውጊያው ላይ ተሳታፊ ሆኗል ሲል ከሷል። ከንጋት እስከ አመሻሽ ድረስ የምድርና የአየር ኃይል በመጠቀም ተደጋጋሚ ጥቃቶች ማካሄዳቸውንና የትግራይ ኃይሎች ጥቃቱን መመከታቸው ገልጿል። በተጨማሪም በውጊያ የተጎዱ የቆሰሉ ወታደሮች በምዕራብ ትግራይና በጎንደር በሚገኙ የጤና ተቋማት መሙላታቸውንና በአውሮፕላን ወደ ሌሎች አካባቢዎች እየተወሰዱ መሆኑን ጠቅሷል። የትግራይ ሕዝብ ደህንነቱን፣ ሉዓላዊነቱንና የራስ ዕድል በራስ የማስተዳደር ህጋዊ መብት እንዳለው አክሎ ገልጿል። የትግራይ ክልል ኮሚኒኬሽን ቢሮ ስለቀረበው የሱዳን ፈጥኖ ደራሽ ኃይል RSF ተሳትፎም ሆነ በሸራሪና አካባቢ ስለተከናወነው አዲስ ወታደራዊ ግጭት በተመለከተ ከፌዴራል መንግስት በኩል እስካሁን የተሰጠ ይፋ ምላሽ የለም። በትግራይ ክልል በጉሎ መክዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደረገላቸው። በመድረኩ ላይ ከትግራይ ክልል የጉሎ መክዳ ወረዳና የዘላንበሳ አካባቢዎች እንዲሁም ከኤርትራ ሰንዓፈ ንዑስ ዘዋ የወጡ አመራሮችና ነዋሪዎች ተገኝተው የተወያዩ ሲሆን ያለፈው ቁስል በማዳን ለጋራ ሰላምና ልማት ለመስራት መስማማታቸው ተገልጿል። ከአካባቢው የወጡ መረጃዎች እንደሚያመላክቱት ከዚህ ህዝብ ለህዝብ መድረክ ጎን ለጎን በቦታው የኤርትራ ሰራዊትና ወታደራዊ መሪዎች መገኘታቸውና የጋራ ወታደራዊ እንቅስቃሴ ማድረጋቸው ተጠቅሷል። በተጨማሪም በአካባቢው የአየር ላይ የድሮን ስለላ እንቅስቃሴዎች እየተካሄዱ መሆኑን ተመላክቷል። በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊት በይፋ ሲጨፍሩ ታይቷል። ከፍተኛ ወታደራዊ አመራሮች በተገኙበት ልዩ መድረክ ማካሄዳቸው የትግራይና የኤርትራ ግንኙነት የላቀ መተማመን ደረጃ መድረሱን ማሳያ ነው ብለዋል መረጃው። የፌዴራል መንግስት ህወሓት ከሻዕቢያ የጀመረው ጽምዶ የተሰኘ ግንኙነት ህጋዊነት የሌለውና የትግራይ ህዝብን ዳግም ወደ ጦርነት የሚያስገባ መሆኑን ሲገልጽ ቆይቷል። ጠቅላይ ሚኒስትር አብይ አህመድ ሰሞኑ በአማራ ሚዲያ ቀርቦ ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል፣ ይህ አሁን መድገም የለበትም በማለት በስም ሳይጠቅሱ ከሻዕቢያ ጋር ጥምረት በመፍጠር በትግራይ ላይ የተፈጸመው ጦርነት ጥቁር ጠባሳ ሲሉ መግለጻቸው ይታወሳል። በምዕራብ ትግራይ የተቀሰቀሰው ግጭት ተከትሎ በሺዎች ወደ ሱዳን መሰደዳቸው ተገለጸም። የአፍሪካ ህብረት መረጃዎች እንደሚያመላክቱት በሰሜን ትግራይ ድንበር አካባቢ ለወራት ያህል ኃይል ሲካበብ መቆየቱን ተከትሎ በምዕራብ ትግራይ ሸራሪና የተባለችው አካባቢ በፌዴራል መንግስት ሰራዊትና በትግራይ ኃይሎች መካከል አዲስ ወታደራዊ ግጭት መቀስቀሱንና በመቶዎች የሚቆጠሩ ስደተኞች ወደ ሱዳን መሸሻቸው የሱዳን ጸጥታና የሕክምና ምንጮች ዋቢ በማድረግ AFP ዘገበም። አንድ የህወሓት አባል ለAFP እንደገለጹት በኢትዮጵያ ጦርና በትግራይ ኃይሎች መካከል ከባድ የጦር መሳሪያዎችና ድሮኖች የታከሉበት ውጊያ በምዕራብ ትግራይ ሸራሪና አካባቢ ቅዳሜ ማለዳ ተቀስቅሶ እስከ እሁድ ንጋት 11 ሰዓት ድረስ ቀጥሎ ነበር። ህወሓት የኢትዮጵያ ፌዴራል መንግስት ሰፋፊ የእግረኛ ጦር ጥቃቶች ፈጽሞብኛል ሲል ከሷል። የፌዴራል መንግስት ባለስልጣናት ለቀረበው ክስ ወዲያው የሰጡት ይፋ ምላሽ የለም። AFP የቀረበውን ክስ በገለልተኛ ወገን ማረጋገጥም ሆነ በውጊያ የተሳተፉትን ኃይሎች በግልጽ መለየት አለመቻሉን ዘግቧል። በድንበር ከተማዋ ሐምዳይት
የሚገኝ የሱዳን ጸጥታ ምንጭ የትግራይ ወደ ሱዳን የተሻገሩ ሰዎች መካከል የቆሰሉ ተዋጊዎች እንደሚገኙበት ተናግሯል። በድንበር ጤና ጣቢያ የሚገኝ የሕክምና ምንጭ እንደገለጸው ለቆሰሉ ሰዎች የመጀመሪያ ደረጃ ሕክምና ከተደረገላቸው በኋላ 15 ኪሎ ሜትር ሱዳን ውስጥ ወደሚገኘውና ቀደም ሲል የተፈናቀሉ ሰዎች ወደሚገኙበት አልሃሻባ ተዛውረዋል። በድንበሩ 40 ኪሎ ሜትር ርቀት ላይ የሚገኙ መንደሮች የነበሩ የዓይን እማኞች ኃይለኛው ፍንዳታዎችን፣ የተኩስ ድምጾችና በሰማይ ላይ የመጡ አውሮፕላኖችን መመልከታቸው ገልጸው ነዋሪዎች ሰቲት ወንዝን አቋርጠው መሸሻቸው ተናግረዋል። በኢትዮጵያና በሱዳን መካከል ያለው ግንኙነት ሻክሮ የሚገኝ ሲሆን ኢትዮጵያ የሱዳን ጦር ከህወሓት ጋር ግንኙነት ያላቸው ቅጥረኞች ይደግፋል ስትል ስትከስ፣ ሱዳን በበኩሏ ኢትዮጵያ የተባበሩት አረብ ኤሚሬቶች ጋር በመቀዳጀት ግዛቷ የድሮን ጥቃቶች እንዲፈጽሙ ፈቅዳለች የሚል ክስ አቅርባለች። ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ በሳውዲ አረቢያ የሚመራውን 8 ሀገራት ያካተተ የቀይ ባህርና የኤደን ባህረ ሰላጤ አዲስ የደህንነት ጥምረት ተቀላቀሉ። ሳውዲ አረቢያ 8 በቀይ ባህርና በኤደን ባህረ ሰላጤ የሚገኙ ሀገራትን በማስተባበር አዲስ ተጨማሪ የባህር ላይ ደህንነት ጥምረት አዋቅራለች። ከእነዚህ 8 ሀገራት መካከል 5 ሀገራት ግብጽ፣ ሱዳን፣ ጅቡቲ፣ ኤርትራና ሶማሊያ ናቸው። የታቀደው ህብረት ሳውዲ አረቢያን፣ ዮርዳኖስን፣ የመንንና 5ቱን የአፍሪካ ሀገራት ያካተተ ነው። የሳውዲ አረቢያ የመከላከያ ሚኒስቴር ባወጣው መግለጫ ጥምረቱ ዓላማው በቀይ ባህር ላይ የሚያዋስኑ ሀገራት መካከል ያለው ቅንጅት ማጠናከርና ዓለም አቀፍ የባህር ላይ መስመሮችን፣ ንግድንና ኃይል ማጓጓዣ መንገዶችን እንዲሁም የጋራ የባህር ጥቅሞችን መጠበቅ መሆኑን አስታውቋል። ጥምረቱ የተመሰረተው በቀጠናው ውጥረትና በንግድ መርከቦች ላይ የሚደርሱ መስተጓጉሎች እየጨመሩ በመጡበት ወቅት ላይ ነው። ቢዝነስ ኢንሳይደር አፍሪካ ቅዳሜ ዕለት ባወጣው ዘገባ እንደጠቆመው ጥምረቱ በስትራቴጂካዊ ሁኔታ እጅግ አስፈላጊ የሆኑ ቀይ ባህርን፣ የባብ አልመንዳብንና የኤደን ባህረ ሰላጤ የሚሸፍን ሲሆን ይህም አውሮፓ፣ እስያና አፍሪካ የሚያገናኙ ከፍተኛ የነዳጅ፣ የተፈጥሮ ጋዝና የኮንቴይነር እንቅስቃሴዎችን ጨምሮ በግምት 12% የሚጠጋ የዓለም ንግድ የሚያልፍበት የባህር መስመር ነው። የሳዑዲ አረቢያ ጥረት አዲስ የባህር ላይ ደህንነት ማዕቀፍ ለመዘርጋት የሚደረገው ሰፊ ጥረት አፍሪካ ሀገራትን ለማካተት ያለመ ነው ተብሏል። ባለፉት ጥቂት ሳምንታት በየመን በኢራን የሚደገፈው የሁቲ ታጣቂዎች የሚሰነዘሩ ጥቃትና የመካከለኛው ምስራቅ ቀጠናው ግጭቶች በንግድ መርከቦች ላይ መስተጓጎል ፈጥረው የቀይ ባህርና የባብ አልመንዳብን ስትራቴጂካዊ አስፈላጊነት በከፍተኛ ሁኔታ ስጋት ላይ እንደጣሉት ሲዘገብ ነበር። በዚህ ምክንያት ሐምሌ 23 ቀን 2018 ዓ.ም ሳውዲ አረቢያ በጠራቸውና ከ43 ሀገራት የተወከሉ ወታደራዊ ተወካዮችና የአውሮፓ ህብረት ልዑካን በተገኙበት ከተካሄደው ስብሰባ በኋላ ተመሳሳይ ጥምረት መመስረቱን ተዘግቦ ነበር። 5ቱ የአፍሪካ ሀገራት ያካተተውን ይህንን አዲስ ጥምረት ሳውዲ አረቢያ በበላይነት እንደምትመራውና ዋና መስሪያ ቤቱም እንደምታስተናግድ ይጠበቃል። ይህ ሰፊ ማዕቀብ የጋራ ወታደራዊ እቅዶችን፣ ወታደራዊ ልምምዶችን፣ የመረጃ ልውውጥንና የተቀናጁ ወታደራዊ እንቅስቃሴዎችን ሊያካትት እንደሚችል ተዘግቧል። ኢራን ሰኞ ዕለት ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኗን ገልጻ ከኦማን ጋር በሆርሙዝ ወሽመጥ ደህንነቱ የተጠበቀው ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር ለመመስረት እየሰራው ነው አለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለጋዜጠኞች በሰጡት መግለጫ ቴህራን ከሙስካት ጋር የምታደርገው ንግግር ቁልፍ በሆነው የባህር መስመር ላይ ጊዜያዊ የመርከቦች መንቀሳቀሻ ለመመስረት ያለመ ነው ብለዋል። ከኢራን መንግስት ጋር ቅርበት ያለው ፋርስ የዜና ወኪል እንደዘገበው ባጋይ ከኦማን ጋር የሚያደርገው የአሁኑ ውይይት በሆርሙዝ ባህር ወሽመጥ ውስጥ የመርከቦችን ደህንነት የተጠበቀ ጉዞ ማረጋገጥ ላይ ያተኮረ ነው ብለዋል። ሆርሙዝ ላይ ባህር ወሽመጥ ውስጥ የመርከብ ጉዞ ደህንነትን ለማረጋገጥ እንዲቻል ከኦማን ጋር መተባበር በተሻለ ፍጥነት ጊዜያዊ የመተላለፊያ መስመር ለመዘርጋት እየሰራን ነው ሲሉም አክለዋል። ባጋይ በቴህራንና በዋሽንግተን መካከል ንግግር እየተደረገ ነው የሚሉ ዘገባዎችን ውድቅ በማድረግ ከዩናይትድ ስቴትስ ጋር ድርድር እያደረገን አይደለም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ሰኞ ከሰዓት በኋላ ውይይት እንደሚጀመር ትናንት እሁድ ተናግረው ነበር። ትራምፕ በሆርሙዝ ጉዳይና የኢራን ኒውክሌር ማስወገድ በተመለከተ በቅርቡ ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ ገልጿል። ባጋይ አሜሪካ ጥቃቷንና ክልከላዋን እስከቀጠለች ድረስ በሆርሙዝ ያለው ሁኔታ ላይ የሚለወጥ ነገር አይኖርም ብለዋል። ውድ የሎሚ ቴሌቪዥን ተከታታዮች ለዛሬ ያዝናቸው አቤት መረጃዎችንና ትንታኔዎችን እነዚህ ይመስሉ ነበር። በዜናዎቻችን ላይ ያላችሁ ማንኛውም አስተያየት በኮሜንት መስጫው ላይ እንድታጋሩን እንጋብዛቸዋለን። መረጃዎችን በፍጥነትና በታማኝነት ለሌሎችም እንዲደርሱ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱም። በየሰዓቱ የሚወጡ አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ቻናላችንን አሁኑኑ ሰብስክራይብ ያድርጉም። ቀሪውን ጊዜ ሰላማዊና መልካም ጊዜ ይሁንላችሁ።